እኔ ምንም አይደለም። አንዳንድ ሰዎች አላችሁ በጣም ከእውቀት የራቃችሁ፣ ከትምህርት የራቃችሁ፣ መጽሐፍ ቅዱስ ከማንበብ የራቃችሁ፣ ከእግዚአብሔር የራቃችሁ እና በቃ የሚታያችሁ ነገር በሙሉ የሰውን ከን ነው እና እንደዚህ ያላረገችም እንደዚህ ያላረገችም ኖትስ ታደርጋላችሁ። ኤቭሪቲንግ ኖትስ ታደርጋላችሁ እና የራሳችሁን ኑሮ ኑሩ። በነገራችን ላይ የራስን መኖር የራስን ህይወት እንደ ክርስቲያን እኔ የራሳችሁን ኑሮ መኖር የለባችሁ። በነገራችን ላይ በእውነት ኢቨን በአጠፋ እንኳን ብሳሳት እንኳን በእንደዚህ አይነት ወይ አይደለም። የሶላርም አለ ፍሬም ስላልመረጥክ እኮ ነው ማለት እንደ ፍሬሙ ይለያያል። አሉ መነጽሮች በጣም የሶላርም የፀሐይም ብሉከትም ምናምን በጣም ብዙ አይነት እኔ ትኩረት አልሰጣቸውም። ሄሉ ግን ማለት አሁን ለምሳሌ እኔ ምንም ችግር የለብኝም። እኔ ምንም አይነት ኮመንት ቢሰጥ ምንም አይነት ይሄ በጣም ጎበዝ ነው በጣም በፊት ገና እንደጀመርኩኝ አይፊል በጣም ጎበዝ ስባል የሆነ ከዛ እና ጥሩ ነገር እየሰራሽ ያለው ስባል የሆነ የሚሰማኝ ስሜት ነበር። ግን ከሆነ ጊዜ በኋላ በተለይ እንዳልኳችሁ አይሰደ ይሄኛውለት ያነኛው ቻርጅ እና በተለይ የሆነ ሰዓት በጣም ሴንሲቲቭ ነበርኩ ስላችሁ ያው ለሶሻል ሚዲያው ምናምን አዲስ ስለነበርኩ ማለት እና የሆነ ጊዜ ዲያቆን ያሬድ የመከረኝ ምክር ይሄ አንዳንድ ሰዎች የሚመክሯችሁ ምክር እንዴት መሰላችሁ? የሚገስጿችሁ ግሳጼ ይሄ ላይፍ ሎንግ ነው። በቃ ሁልጊዜ ከእናንተ ጋር አብሮ ይሄ የሆነ ማንቂያ ደውል የሚሆንላችሁ ምክር አለ አይደለ? ልክ እንደዛ ነው ይሆነልኝ እና አሁን በጣም ነው ጎበዝ ምናምን ስባል ምንም አይመስለኝም። ኦኬ ምናልባት በቃ አክሴፕት ስላደረጉት ነው ደስ ይላል ምናምን ልል ይችላል። ከዛ ነዋ አንቺ እንደዚህ ምናምን ስባል ምንም አይመስለኝም። በቃ አክሴፕት ስላላረጉት ነው ብዬ ከተሳሳትኩኝ እንደዛ ሲሉ ያው ተሳስቻለሁ ማለት ግን ደግሞ ካልተሳሳትኩና ለእኔ ልክ ነው ብዬ ማስብ ከሆነ እና በትክክለኛ ወይ ልክ አይደለሽም ምናምን የማይለኝ ሰው ከመጣ ምንም ማድረግ አልችልም ማለት ለእሱ ልክ አይደለውም። በቃ አክሴፕት አድርገዋለሁ። በኔጌቲቭ ወይም አልወስደውም። ፖዚቲቭ በሆነ ወይ ነው የምረዳቸው እንደዚህ አይነትን ሰዎች እና እድሜ አንዳንዴ ጥሩ ነው ይሄ። አንዳንድ ሰው ከአንድ ሚዲያሽ የትኛው መዝሙር ነው ግን በጣም 3-4 ሰው እየጻፈው ነበር። የተሻለ ነገር ነው እየተፈላሰፍኩ አይደለ የሆነ ሰው ላይ ፈርጂ ነገር ነው እንዴት እንደዚህ ያደርጋል እሱ ምናምን እንዴት እንደዚህ እንትን ይላል ምናምን የሆነ ኃጢአት ሲሰራ አይቶ ማለት እኔ በጣም ብዙ ስትራግል ውስጥ አለፍኩኝ። እንደዛ ብዬ በፈረድኩት ምናምን እያለ እያስተማረ ሰምቼዋለሁ። እና ተው በሰው ኃጢአት እንትናት በሉ። እኔ እንትናን ሰምጣችኋታል? ሄለን የሆነ ቪዲዮ ሰርታ ነበረ። መንገድ ላይ መሄድ አልቻልኩም እና መንገድ ላይ ሲሄድ የሚናገሩኝ ነገር በጣም አንገቴን ያስደፋኛል። ወጥቼ በስነስርዓት ከሰው ጋር መቀላቀል አልቻልኩም እያለች የሆነ ቪዲዮ ሰርታ ለቃ አይታችኋል? ይሄ እኮ ማለት ነው እንደ ሀገር ሜንታሊቲያችን በጣም የወረደ በጣም የማይሰራ መሆኑን ነው የሚያሳየው። በእውነት እኔ በጣም ያዘንኩት እቺ ልጅ አሁን እንግዲህ ኃጢአት ውስጥ ነበረች። ንስሐ ገብታ ቃኖናዋን ወስዳ በቤተክርስቲያን እየተመላለሰች ያለች ልጅ ነች። በጣም ብዙ ኮመንት እያየው ነበር። ኢቨን ኢፍ ኦርቶዶክስ አትሆኑ ፕሮቴስታንት ሆኑ የዚች ልጅ ከእንደዚህ አይነት አጸያፊ ህይወት መውጣት ራሱ አንድ ደና የሚሰራ ሜንታሊቲ ያለው ሰው ጎበዝ ነው ሊል የሚገባው። እኔ ምን አይነት እኔ እግዚአብሔር አንዳንዴ የሆነ በቃ ቃሉ ላይ ያጥረኛል። እግዚአብሔርም ሰው እንዴት በሰው መውደቅ ይደሰታል? እንዲህ ያደረገች ማለት እኔ በጣም ነው ማዝነው። የሆነ ቆም ብላችሁ እኮ እንትን ስለማትሉ ነው የራሳችሁን ህይወት ስለማታዩ ነው። እና ፕሊስ ልጅቱ ሄሉም ትኖርበት ታዋት። እውነት በጣም ነው ያሳዘነችኝ። እግዚአብሔር ምስክሬ ነው። በጣም ያሳፍራል። በቃ ንስሐ ገብታ ህይወቷን በቤተክርስቲያን ወደ እግዚአብሔር ለመቅረብ እየሞከረች በአንድ ነፍስ መመዳን እኮ በሰማይ ደስታ ይሆናል።
እንዴት እናንተ አትደሰቱም? እሷ ስለዳነች እንዴት እናንተ አትደሰቱም? እሷ ስለተመለሰች እንዴት ታሸማቅቋታላችሁ? ሲጀመር በመመለሷ ራሱ የምታጣው ብዙ ነገር አለች ልጅ። ያኔ እያለች ብዙ ጓደኛ ነበራት፣ ብዙ አጃቢዎች ነበሯት፣ ብዙ የሆነ ነገር አይደል? ከዛ ስትርቅ፣ ከዛ ህይወት ስትወጣ ብዙ ነገሯን እኮ ታጣለች። እንደውም አይዞሽ ሄሉ፣ ምን ጎደለሽ፣ እናግዝሽ እህታችን፣ እንዳይሰማሽ እዚህ ቦታ ጊዜ እናሳልፍ። በቃ እንደዚህ ከሆኑ መንከባከብ የነበረባችሁ እንደ ክርስቲያን። መንገድ ላይ ስትሄዱ እንትን ኧረ በክርስቶስ በጣም ያሳፍራል። ክርስቶስን በጣም ያሳዝናል። ድሮ ስታገኟት እኮ አትሏትም ነበር እንደዚህ አይነት ህይወት ውስጥ ስለነበረች። አሁን ንስሐ ገብታ ከተመለሰች በኋላ ግን የሆነ እኔ ዛሬ እረፍት እየወሰድን ነው ብዙ ሰዎችን የምንረግጠው፣ ማለት የምንረግጠው ሳይሆን ላይ የምንናገር እውነት ኖ አይ ኖ የቅድሙን ዘግቼ ወደ ሌላ ርዕስ ገብቻለሁ። ሽፍት አደረግን እኮ እና ፕሊስ ልጅቷን ተዋት። ልጅቷ በቃ አሁን አዲስ ህይወት ላይ ናት። ወደ አምላኳ እየቀረበች ነው፣ እየጸለየች ነው፣ ንስሐን ገብታለች። በቃ ተዋት፣ ትኑርበት። በጣም ነውር ነው። አንቺ እንደዚህ ነው እንዴ? የእናንተን ኃጢአት ሰው በነገራችን ላይ ንስሐ የማይገባ ሰው የሰው ኃጢአት ይቆጥራል። ንስሐ የሚገባ ሰው የሰው ኃጢአት አይታየውም። ምክንያቱም ንስሐ ስትገቡ የእናንተ ኃጢአት ይታያችሁ የለም? የእናንተ ኃጢአት ግዝፈት፣ የእናንተ ኃጢአት የሆነ እንትን ይታያችኋል እኮ በትክክል። ንስሐ የማይገባ ሰው ግን የሰውን ኃጢአት ለመጠቆም አንደኛ ነው። ምክንያቱም የሱን ኃጢአት አያውቀውም። በጣም እልፍ ስለሆነ ኖርማል አድርጎት እየኖረ ነው። የንስሐ ህይወት ከሌላችሁ ነው እንደዚህ በጣም ሰው ላይ አፋችሁ የምትከፍቱት። እኔ በእውነት አይ ዶንት ኖ እኔ ወዴት እየሄዳችሁ እንደሆነ ፕሊዝ ታው። ነውር ነው፣ እውነት ነውር ነው። እግዚአብሔር የማይወደውም እናንተም ዋጋ ትከፍሉበታላችሁ። እንደዚህ ያደረገች እንደዚህ ነገ እናንተ ያንን ኃጢአት ላለማድረጋችሁ ምንም እንትን የላችሁ፣ ወይ ደግሞ አልፋችሁበታል አድርጋችሁት። እኔ በጣም ክሬዚ የሆነ እንትን እያየው ነው እሱን። እሺ ከዛ ደግሞ ደሜን ደግሞ እኔ ግን ጋይስ ቆይ ዛሬ ማለት ነው አም ሶሪ ላይ 2 ቀን አልነበርኩም ቲክታክ ላይ አይደል? ከትናንትናና ከትናንት ወዲያ ነው። በ2 ቀን ውስጥ የተፈጠረው ነገር በ2 ወር የተፈጠረ ነው የመሰለኝ። ዛሬ ቲክታክ ስገቡ በነገራችን ላይ ሄሉ ስላወራቸው ነው እንጂ ከሄሉ በላይ ከ10 ከ15 ከ20 ሴት ጋር የሚጋደም ወንድ ነው ሄሉ ላይ ሄዶ አንቺ ባለጌ፣ አንቺ እንደዚህ ምናምን የሚላት። ከዛ ደግሞ አረ በክርስቶስ አረ አቡ ኦፓል ማነች ስርዓት የሌላት። እኔ እንደሷ አይነት መረን አይቻል አቅም እግዚአብሔርን አምሶሪ በቃ እኔ ለቃሉ በጣም ይቅርታ አድርጉልኝ፣ በእውነት ማነች? ምንድን ነው ማለት? እኔ ደሜን እየተናገረች እያየው ነበር የሆነ ቪዲዮ። የኢአማንና ምንድነች? ክርስቲያን ነች። ኦፓል ክርስቲያን ነች ጋይስ። እኔ ሃይማኖትም ያላት አይመስለኝም በነገራችን ላይ። የሙስሊሙን ወክላ ሙስሊም ነች እንዴ? ሙስሊም ነች እንዴ? እና ኦኬ ክርስቲያን ነች። ምንድን ነች ታዲያ? እኔ ይቅርታ እንግዲህ ክርስቲያን ነች ሙስሊም ነች ስላልኩ ስለማላቅ ነው። ሙስሊም መሰለችኝ። ኦኬ እንዴ? እና ሙስሊም ከሆነች ኖ ጋይስ ንገሩኝ በትክክል ሙስሊም ነች ክርስቲያን ነች እችልች? ኤቲስት ከሆነች ስለ ክርስቲያን ምን አገባት? ደሜ ጋ ወይኔ በክርስቶስ። እኔ በጣም ብዙ ሰው ደግሜ ባለፈው እየተናገርኩ ሰምተኛል።
ደሜ በጣም ኤክስትሪምሊ ሴንሲቲቭ ልብ ያለው በጣም እግዚአብሔርን በጣም በቃ በጣም የዋሰው ነው። የደሜ ኦርቶዶክስ ከሆነ በኋላ የኢየሱስ ክርስቶስን መዝሙር ከፍቶ አያውቅም። ትረግጠዋለች ነው ብላችሁ ትረግጠዋለች። እኔ እንጃ። በስመ አብ። ሴት ልጅ በነገራችን ላይ እርግት ስትል ነው የሚያምርባት። እርግት ስትል ሴት ልጅ ገና ምን እንደምትወልድ ምን እንደምታሳድግ ሳይታወቅ ምን እንደምትወልዱ እኔ ሴት ልጅ እንደውም ወንድ ልጅ እንዲህ አርጋ እንዲህ አርጎ ምናምን ሲል ብዙ እንትን አለን ማለት የሆነ አለ አይደል እንትን እላለሁ። ሴት ልጅ ግን ሰው ላይ ስትፈርድ ሳይ በጣም ነው የምስቀው። በጣም ነው የሚያሳዝነኝ። በጣም ነው የምስቀው። እንዴ ሴት ልጅ እኮ በሰው ለመፍረድ እኮ በጣም በቃ አይ ዶንት ኖ እኔ እንጃ። እንዴት ነው ሴት ልጅ በሰው ልጅ የምትፈርደው? ማለት ልጆች አሏት፣ ነገ ጠዋት ትወልዳለች። ወልዳም ከሆነ ነገ ምን እንደሚያጋጥማት አታውቅም። የዛሬ ጊዜ ልጅ የምታውቁት እኔ ባልወልድም እናያለን። እንዲህ አረክ ምናምን ብላችሁ ሰው ላይ እኔ እግዚአብሔር ደሜ የኢየሱስ ክርስቶስን መዝሙር አትከፍትም። ደሜ ሲጀምር ላይቡንም ተከታትለው አታውቅም እኮ ጌታ። ከዛ ጴንጤ የሆነ ሰው ኦርቶዶክሳዊ ሲሆን ሲጀመር ለቸርቹ ስላላዋጣህ ነው ደሜ ሲጀመር ቸርችም አልነበረውም። እኔ አይዶኖ ለእንደዚህ አይነት ሰዎች ምላሽ መስጠት አልፈልግም፣ ግን በጣም ስለደበረኝ ነው። እውነት በጣም ስለደበረኝ ነው። እኔ ምንም አይመስለኝም። ፎቶን ገልብጣ ብትሳደብ ምንም አይመስለኝም። በጣም ከዚህ አልቆጥራት እግዚአብሔርን አይኖ ማይ ቫሊዩ ምናምን ስሳሳት የሚያደርጉኝ በዙሪያ የሚያስቡልኝ የሚወዱኝ በትክክል በቃ ለእግዚአብሔር የሚያርሙኝ ሰዎች ስላሉ እሷ